እግዚአብሔር ይመስገን የኔ እናት ደህና ነሽ? ስልኬ ዝናብ እየዘነበ ስለሆነ ኢትዮጵያ ውስጥ አይደል? ኦኬ የኔ እናት ደህና ናችሁ? አለን ቆንጆ አለን። እግዚአብሔር ይመስገን። ደህና ነሽ? ለመድኃኒዓለም አለን። ትናንት ጠፍተሽብን ሰብሳቢያችን። ቆይ እንደው ምን ይሻለናል? አንቺ እንዲህ ልጆችሽን በትነሽ ትጠፊያለሽ ወይ? ማታ ጠፍተሽ አንድ ሰዓት ምናምን እና ሀናን መጥታ ቲትዬ ሞጣዋል ቡዲዮ ውጪ ያለችን ወጣሁት። ቡዲያ እያየሁ ስንት ነው ሆነ። ትናንትና ወግ ደርሶኝ እስከሚወጡ ድረስ ተከታትያቸዋለሁ። አዎ በቃ እኔ ስራ መስራት አልቻልኩም። እዚህ ላይፍ ላይ ልገባና አንዳችሁ ሞጡ ሲሉ በቃ ገልብጨው መውጣት አለብኝ ብዬ ሲገባ ሀናን መጣች እና ሞጡ አለች። ቡቴ ቤት ነበርን። ከቡቴ ቤት ከዛ 5 ደቂቃ ነው 10 ደቂቃ ነው ገና ከገባን እያሉ ነበረ። ኦኬ እንደ ፋፍሽ እያልን ነበር ማታ ለጎቢ መሰለኝ ነበር ሻር بكلم شوي طيب ما يجنيت والله ما يشتغل يلا እና ጎሲ ትናንትና ብዙ ምስጢር አስወጥቷል። ጎሲ ትናንት ብዙ ምስጢር አስወጥቷል። ዋው ስንት ምስጢር እንዳወጣ አንቺ ለከ ብር የተካፈሉ ነበር። ብር እየካፈሉ ነበር ለሀይብና ለብሩክ እንትን ለናያዩ። ኧረ በስመ አብ የሰው ክፋት ግን በዚህ ለከ ክፋት አልገረማችሁም? እኔ በጣም ገርሞኛል። በጣም ነው የገረመኝ ጌታን። በስመ አብ አንቺ የሰው ክፋት ጥግ ምንድን ነው? ይሄ ደግሞ ቅንብር ነው። ኧረ ተው ልጆቹን ለሰርግ አታሩ። ቲጂ ነቻ የምታመጣው ፎቶ የተለቀቀው ልትል እኮ ነው። ቲቲ ሸውጂ ወይኔ ታጉ ገብታችሁ ዩቱቡ ተለቅልቀዋል። እንኳን ተጥለቀለቀ። አሁን በኋላ ይመጣሉ እኮ ወዲያ። ወይኔ ወይ ያብድር ደግሞ ይሄ ፀጉር ሲጀመር አንቺ ሌባ ኖ ፀጉር ቤቱና ነው ፈታችሁ የማታው ፀጉር ቤቱና ነው ፈተዋለች። በጣም ነው እንደ ፈታችሁ። ተይ እንጂ በጣም ነው እንደኛ መሸወድ የፈለግሽው አንቺ። በጣም ነው ዴለትዋስ ያማረሽ የእንትና ማለት ነው አዱናይና የሀይሚን ማለት ነው። የአዱናይንና የሀይሚን ፕሮፋይል የምታደርገው አንጠታችሁ አንዲ ላይ ሲያስቁ ሀይሚዬ እያደባበሰኝ ያን ደግሞ ታቀፉ በእንትኑ ማለት ነው። ወይ ልኬልሻለሁ ይሄንን
ዋትስአፕ ላምጣው ነው። ዜማ ገዝት ላኪ። ዜማ አሁን የተለቀቀውን አሁን ግን ለእናንተ አልተለቀቀም። ለአንቺ ነው የተለቀቀው። ለአንቺ ብቻ ነው የተለቀቀው። አንቺ ብቻ ማርያምን ተመቸሽኝ። እውነት ነው። አንቺ ስተቃጥልሽ ነው የተመተሽሽ። ምን አንቺ ፎሎወሮች ይጨምራል ዋሽት ብሎሻል እንዴ? ቲክቶክ ቆይ ቲጂ በውሸት ፎሎው እንትን ይጨምራል ማለት ነው። ሸልምሻለሁ ውሸት አውሪ ሁሌ ብሏት በሚስጥር ነግሯት ይሆናል። በሚስጥር ኮድ አዎ ይመስለኛል። እንደዛ ነው የምትመስለው እንጂ ሰው በውሸት ያወራል። በቶክቶክ የተለቀቀውን ትናንትና አሳያችሁ ላይ ካረጋችሁ ነው ወይስ እንዴት ነው? የት የሆነ ልጅ ጋራ እግዚአብሔር ይመስገን። እንዴት ነሽ ውዴ? ከዚህ በኋላ ማለት ነው እኛን ሸውዳለሁ ብለሽ እንዴት ነሽ ሚሚ? አለሁልሽ ማሬ፣ አለሁልሽ። ሰላም ናችሁ ሁላችሁ? እግዚአብሔር ይመስገን አለን። ደህና ነሽ? ይመስገን ደህና ነን። ቆንጆ ትናንትና ጠፋን አይደለ? ጠፋን። ትናንትና የጆሲ ቤት የተለቀቀው ሰዓቱ በስመ አብ። አንተ ስሙኝማ፣ ወይኔ አንቺ ትጂ ማን ነው የለቀቀው? እዚህ ቅንብር ነው። ቅንብር አለም ለእኔ ተልኮልኝ ነው አልኩሽ። የትኛው ቅንብር ነው ውድዬ? ቅንብር ነው ኖ የአንቺ የእሷ ፊቱ አይደለም፣ ያኛው ይሻልሻል። ጌታ ይሄ እሷ አትመስልም፣ ቅንብር ነው። አዎ ይሄ ነው እሷ የምትመስለው። ልንገራችሁ እህቶቼ፣ ሂቲ በቤትሽ ማለት ነው ለቤትሽ የማጽናኛ እንትን ሁላችንም መልዕክት አስተላልፈን ለምን ለመቅዲ ሜንሽን አታረጊያትም? እዚህ ቤት የምንገባው ልጆች ተሰብስበን አርጉላት፣ ገስት ሰርታችሁ ሜንሽን አርጉላት ለእንትኗ ማለት ነው። ምን አይነት ገስት ፎቶው ምን አይነት ብለን በቃ ያው የእህትነታችንን የስደት እህታችን ነች። እዚህ ጋር ማንም የላትም። አይዞሽ ከጎንሽ ነን ማለት ደግሞ ይጠበቅብናል። ምክንያቱም ነገ እኛም ቤተሰብ አለን። ነገ በእኛ ቤተሰብ ላይ ምን እንደሚፈጠር አናውቅም። አበባ አድርገን እንትን እንላለን። አበባ ያለው እንትን እንፈልግና ፕሮፋይል ምክንያቱም በዚህ ሰዓት አለን ብለን ካላጽናናናት እቺ ልጅ ማንም የላትም። በሰው ሀገር ነው ያለችው። የራሷ ነው። ስምኝማ የራሷ እንትን ፎቶ አላት። የሆነ የለቅሶ አድርገው ሰርተውላታል። ገዝት እኮ ትናንትና ማቤት ነው ገብተው ማለት ነው የሀዘን ፕሮፋይል አድርገው። ያው ቢያንስ ታውቂያለሽ፣ ትጽናኛለሽ። ሁሉ ሰው ለካ ከጎን ያለኝ እንዴ ብለሽ ራስሽን ታጽናኛለሽ። ገባሽ? እግዚአብሔር መጽናናቱን እንዲልክላት መልካም ምኞታችሁን ገልጣችሁ የሚያጽናናት ቃል ተናግራችሁ፣ ለቅሶ አይደለም እሷን የሚያበረታት ነገር ተናግራችሁ ማረጋት ደስ ይለኛል። ቅድም ለአምሪ ቤት ገብታ እያጽናኗት ነበር። እሟታል ዛሬ እና ወዲያው ነው እኔ ራሱ አልደረስኩበት። ለምን መሰላችሁ? አሁን እኔ በራሴ ማለት ነው እኔ የሆነ ነገር አስከፍቶኝ ሰው አይዞሽ ምናምን ካለኝ የባሰ ነው ሆድ የሚብሰኝ። አሁን ላይ እንደዚህ ማናት ሳይሆን እንደዚህ ሜንሽን እያረግሽ ብታበረታቻት ይሻላል። እሷ እዛ ጋር ሆነ የሆነ ስሜትሽን መቆጣጠር አትችሉም ወይ ታለቅሳላችሁ። የባሰ እሷን መበጥበጥ ነው። ከራሷ ጋር ሆና ራሷ የምታዳምጥ ነው። እንደውም ዝም ማለት ነው ገስት ላይ ጠርቶ ከማዋራት ማለት ነው። ትንሽ ስትረጋጋ
በረታሽ ወይ ብሎ ገስት ጠርቶ ማነጋገር ይሻላል። ምክንያቱም አሁን ትኩስ ነው፣ በቃ ህመሙ ይብሳል። ጭርሽ ሰው ባዋራሽ ቁጥር ነው የምትረበሹ። በጣም ረንደሳ ከጎኗ ለፍታለች። ባይሳካም የሰው ፊትም አይታለች፣ ግን እግዚአብሔር አልፈቀደው። ምንም ማድረግ አይቻልም። መድኃኒዓለም ከጎኗ ይሆን። መድኃኒዓለም ጥንካሬ፣ የቀሩትን ቤተሰቦቿን እግዚአብሔር መድኃኒዓለም ጥንካሬ ነው። ሀዘን ስላለቀሰች ምንም የምታመጣው ለውጥ የለም ከዚህ በኋላ ማለት ነው። ምክንያቱም እኔ በቤተሰቦች የማይቻለሁ ሀዘን ስታከሪ ጭርሽ ሌላ ሀዘን ነው የምጎትችው በህይወት ላይ። ቁስል ላይ የቆመ ሰው ብቻ ነው የእሷን ህመም የሚባል